አንቺ ገንዘቡ ከየት ነው ያገኘሽው? የምን ገንዘብ ነው? ስለምንድን ነው የምታወራው? ባለፈው በስልክ አግኝቻለሁ እስቲ ስለነበረው ገንዘብ። ምንድን ነው የሚያስጨው? እኔ ራሴ ከራሴ ኪስ ውስጥ ገንዘብ ወሰርኩኝ። ካንተም ኪስ ገንዘብ ጠፋ? አደይ ማሚ፣ ባርኮት ልትነካኝ እንዳትሞክር። ሁለታችሁም በጣም አስጠልታችሁኛል። በጣም አስጠልታችሁኛል። ፍቅር ወይ ደግሞ ምን? ያው ወይ ደግሞ ይወጣላት ሌባና ውሸታም ትሆናለች። አይ ማሚ፣ አደይ እንደዚህ አይነት ልጅ እንዳልሆነች ውስጥሽ ጠንቅቆ ያውቀው። አውቄው ነበር። ምንድነው ልጅ? አባቷ ጌዳ ነው። ምን? ቆይ ለምንድን ነው የምታሰቃየኝ? ምን አደረኩሽ ይሄን ያክል? እሺ ይቅርታ አደይ፣ ይቅርታ አድርጊልኝ። ይቅርታ ትያለሽ እንዴ? ዝቅ ብዬ በኖርኩ እንደ ዋሪያ ስላገለገልኩሽ ልኩን እንጀራ ብዬ ነው ተሳድጄ የመጣሁት። ይቅርታ አደይ፣ አይለምደኝም። እሺ ይቅርታ ትያለሽ እንዴ? ከዚህ በኋላ ድጋሜ ተደግሚውና አይንሽና ውሽን ማውጣት። አደይ እያስፈራሽኝ ነው፣ ልቀቂኝ። እሺ ይቅርታ አደይ። አይንሽና ውሽን ማውጣትሽ እያሳመምሽኝ ነው አደይ። ዝም በይ። ይቅርታ አደይ፣ ልቀቂኝ። ዝም በይ፣ ዝም በይ፣ ዝም በይ፣ ዝም በይ። ወይኔ አምላኬ፣ ደግሞ መቃዠት ጀመርኩ። እንዴ ምን ሆነሽ ነው አደይ? ምን ነው? ምን ሆንኩ? በጣም ቆይጮሽ ነበር። ጮኩ እንዴ? ታዲያስ ምን ተፈጥሮ ነው? እኔ እንጃ፣ ቅዠት ነው መሰለኝ። እንደዛ ነው እንዴ? እኔ ደግሞ የነገር የሆንሽ መስሎኝ ደንግጬ። ይቅርታ ባርኮት፣ አስደነገጥኩ አይደል? ኧረ ለእኔ ችግር የለም። ብቻ አንቺ ደህና ነሽ አይደል? ማሚን ረበሽኳት እንዴ? አይ ማሚ እንኳን 2 ቀን ስላልተኛች አሁንም አልነቃችም። ጭልጥ ያለ እንቅልፍ ውስጥ ነች። በቃ አሁን ተኝ፣ ተረጋጊ። እኔ አደይ ነኝ በህልሜ ፍቅርተን የመጣሁት። ውስጤ ከመጠን በላይ የተማረረ ነው ማለት ነው። እኔ እዚህ ቤት የመጣሁት ከዚች ህፃን ልጅ ጋር ልደባደብ ሳይሆን ስራዬን ለመስራት ብቻ ነው። ፍቅርተን መታገስ በራሱ ግን በጣም ከባድ ነው። ወይኔ ልጄ፣ ወይኔ ልጄ። ኧረ በቃ ማሚ ተረጋጊ። 10 ተረጋጊ አትበለኝ። ምንም ያረጋጋ ነገር አለና ነው የምረጋጋው። ማሚ ምንም ቢሆን እኮ ፍቅር አባቷ ጋር ሄደችው አይደል እንዴ? እሱ አይደል ችግሩ? እዛ አረመኔ ሰውዬ ጋር መሄዷ። ማሚ ምንድነው? አንተም እህትም የዚህን ሰውዬ አረመኔነት አልተረዳችሁትም። ደግሞ ምን አባቱ ነው ስልክ ስደውል የማያነሳው? ያልተመቸም አላየው ይሆናል። ምን ሆነሻል ማሚ? አሃ ጭራሽ ጠበቃነትም ቀጥሯቸዋል። ታዲያ አንተም እንደ እህት ለምንድን ነው ተከትላት ያደድከው? ይኸውልሽ አደይ፣ ምንም ቢሆን ከጠገቧ እንዳትርቅሽ። የምትፈልገው ነገር አድርግላት። እሺ ማን ስለሆንሽ ነው እናቴን የምትንከባከቢያት? አንቺ እስክትመጪ እኮ ነው ፍቅር። ዝም በይ እዛ ልጄ፣ የኔ ልጅ። አንቺ ደግሞ አትተኝ። ምን ልትሆኚ ነው? ምን ልትሆኚ ነው? ልጄ መታቻት፣ ገደለቻት። ዞር በይ። አደይ ምን ሆነሻል? ምንም ትለኛለች እንዴ? ደንግጠሽ እኮ በርሽ ነው የተነሳሽው።
ሰሞኑን እኮ ቅዠት ሲያስቸግረኝ ነበር። እሱ ነው መሰለኝ። እሱም ድካም ነው። የሚበላ ነገር ላምጣ እንዴ? አይ አልፈልግም። ባርኮት ቤት ውስጥ የለም እንዴ? አይ የሆነ ነገር ላምጣ ብሎ ወጣ። ስልኩ ሲጮህ እየሰማሁት ነበር። ወይ እረስቶት ነው እንዴ ሄደው? እትዬ ቁርስም እኮ አልበሉም። ማታ ደግሞ እራት እንደ ነገሩ ነው ነካክቶ የተውት። ወሬኛ ዝም በይ። አሁን እጂ በሩን ክፈች፣ እየተንኳኳ ነው። ሰው መጥቷል መሰለኝ። አልሰማሁትም ነበር። እኔ ምግቡ መች ራበኝ። አንድ ልጅ እንጂ ምን በበድልሽ ነው ፍቅር እንዴ ጨከንሽብኝ? አቤት። ደህና ነኝ። ውይ በሞቴ አልማዝ ነሽ እንዴ? መጠፋፋቱንማ ተጠፋፍተናል። መረሳሳቱ ግን የማይሆን ነገር ነው። ስንት ነገር አብረን ያሳለፍን ጎረቤታሞች አይደለን እንዴ? ዛሬ እንዴት ተገኘሽ? ዳዊት ያንቺ ልጅ? ታዲያ ምን ችግር አለ? እኔ ጋር ያርፋለሁ። ለዚህ እኮ መደወል አያስፈልግም ነበረ። ዳዊት ማለት የኔም ልጅ አይደል? እኛ እኮ ጎረቤታሞች ብቻ አይደለንም። ስንት ነገር አብረን ያሳለፍን ቤተሰቦች ነን። እሺ ከህቴ የሰማኸው ነገር አለ? አይ እሺ ከዛ የተረገመ ሰውዬስ? ከአባዬ ነው። እሱ እንደሆነ እያወቅህ ልቤን አታድክመው። ደውዬለት ነበር። ታዲያ አነሳልክ? እሺ ቆይ ምን አለ? ፍቅር እንደመጣች ነግሮኛል። እንደመጣች ነግሮኛል? አብረው አልነበሩም እንዴ? ስራ ቦታ መሰለኛለሁ። እሱ ስራ የሱ ስራ የታወቀ ነው። እና እሺ ሌላ ምን አለ? ሌላ ምን ማለት? ያው ቢዚ ስለነበረ። አይ ፍቅር እና ጨክና ቦታው ጋር ልትቆይ ነው? ከኛ እሱ ተሻላት ማለት ነው? ቅድም ስመጣ እኮ ስልክ ይዘሽ ነበር እና እንዳረብሽሽ ብዬ ነው እንደዚህ የመጣሁት። አዎ እባክህ የድሮ ጎረቤት ደውላ ነበር። ማናት ጎረቤትሽ? ሁለት ጎረቤት ነው የነበረን እና አልማዝ። ደህና ነች? ባለፈው ሄዳለሁ ስትኛ ነበር እንዴ? በምን ጊዜ ሄዳለሁ ብለህ ነው? ለነገሩ ማማም ነው እያለችኝ ስለሆነ መሄድ አይቀርም። ወይዘሮ አልማዝስ ደህና ናት? ደህና ናት። ልጇ ሰሞኑን እዚህ ይመጣል። የት? እዚህ? አዎ አዲስ አበባ ሲመጣ ከዚህ ውጭ ምን ማረፊያ ያለው? ጥሩ ነው እንዴ? ዴቭ ሊመጣ ነው ማለት ነው? እስኪ እንደው ልደውልለት። ቆይቻለሁ ከደወልኩለት። እስኪ ና እያዞረኝ ነው። መኝታ ቤት አድርሰኝ እስቲ። እሺ እሺ። ምግብ እኮ ስለማት እሺ ብትናገር። አደይ አደይ። አቤት ባርኮት። ምግብ ደርሷል አይደል? አዎ ደርሷል። አምጣ። አዎ አምጪላት። እንዳታመጪ ነው አልፈልግም። ምን ማለት ነው እንዳታመጪ? ትናንትና እኮ ቀኑ ሙሉ ምንም ምግብ አልበላሽ። አረ እናቴ ትንሽ ቢስቲ እኔ ስሞትልሽ። አንቺ ነገር ከሆንሽብኝ እኔ ማን አለኝ? አደይ ሄሎ ፍቅር፣ የት ነሽ? ስልክሽን አጥፍተሽ የት ነው የጠፋሽው? ከደህንነት ይልቅ የት እንዳለው ነው የሚያሳስብህ? ያንቺም ያባየም ስልክ እኮ አይሰራም። ካልፈለግንስ? እሺ አንቺ ደህና ነሽ? አዎ አንተ መታለምም ስለሌላችሁ ደህና ብቻ ሳልሆን ደስተኛም ነኝ። ፍቅር ምንድን ነው የምታወሪው? እውነቴን ነው። የምር ግን አባዬ ጋር ነሽ? አላመንከኝም? እንደሱ ማለት አይደለም፣ ግን ደግሞ እሱን ታውቂዋለሽ። ለእኔም ሆነ ለአንቺ ምንም ግድ የለውም። ስለዚህ ማይሆን ቦታ ሆነሽ እንድትጎጅብኝ ስለማልፈልግ እኮ ነው። እሱን እኔ ነጻነት እለዋለሁ። ለማንኛውም ምን ፈልገህ ነው የደወልከው?
ፍቅር ወንድምሽ እኮ ነኝ። ነህ እንዴ? እሺ ማሚ በጣም አሟታል። አንቺ መሄድሽን ከሰማች ሰዓት ጀምሮ ካልጋ መነሳት እንኳን ከብዷታል። ሰውነቷ ራሱ ስርስር ብሏል። ቅርብ ያለ ሆስፒታል ወሰዷታ እና እኔ ምን ላድርግ? አንቺ ብትመለሽ ደህና ትሆናለች። አልመለስም። ይገባሃል? አልመለስም ያልኩሽ ግን ገብቶሻል? ማሚን አሟታል እያልኩ እኮ ነው። ጓደኛዬ ዌቲንግ እየገባች ነው። በቃ ቻው። ፍቅር እንዳዘጊው። ፍቅር ሄሎ፣ ፍቅር አቤት አቤት። እኔ የምለው ምግብ ግን እየበላሽ ማለት ምን ማለት ነው? ለምንድን አትበይው? አሁን ትንሽ ስራ አለችብኝ፣ ሳልጨርስና እበላለሁ። ስራሽን አቁመሽ አሁን ምግብሽን ነው። እሺ በርኩ፣ አመሰግናለሁ። ይኸውልሽ አይደል በምግብ አትቀልጅ። ምግብ ባለመብላት ተያይዞ የሚመጡ ብዙ በሽታዎች አሉ። እሱስ ልክ ነህ። ድሮ ልጅ እያለን ማሚ ምግብ ቤት ውስጥ እያለ አንጀታችሁን አስቆልፉ ትለን ነበር። እሺ አንጀቴን አልቆልፍም። አይ በትቆልፊውም ለመክፈት እንዲመች ቅርብ የሆነ ቦታ ላይ አስቀምጪው። አረቀስ አንቺ ፍቅር 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 አንቺ ፍቅር ክፈችው። ፍቅር ስነ ስርዓት ነው። ክፈችው በሩን እና እንነጋገር። ፍቅር ምን ሆነሽ ነው? በሩን ከፈችና እናውራ። ፍቅር የልጄን ድምፅ ነው የሰማሁት። የፍቅር ድምፅ ነው። ልጄ መታ ነው። ባርኮት ልጄ ፍቅር አንቺ ፍቅር ፍቅር ግባችዋ። አንቺ ፍቅር ልጄ ፍቅር አንቺ ፍቅር ግባችና እናውራ። ፍቅር ፍቅር አትግባችዋ። አንቺ ፍቅር 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 ግባችሁና እናግሪኛ። ፍቅር አንቺ ፍቅር ግባችሁ እስቲ። አረ የሆነ ነገር የተናገረች ነው መሰለኝ። ያንቺ ጥፋት ነው። አባዬን ባታናድጁ ኖሮ እኛን አይጠላንም ነበር። እጠላሻለሁ። ክፉ ነሽ፣ ሰይጣን ነሽ። ላይሽ አልፈልግም። ምን ማሚ እንዴ ማሚ አደይ ማሚ አደይ ማሚ ተነሽ አግዥኝ አግዥኝ
ሰዎቹ የት ሄደው ነው? ዋንቲ ዋንቲ ማሚ 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 አምቡላንስ እንደውል ማም ኧረ ማሚ ነቂ ማም እንዴ ምንድን ነው የምታዩት? ዝም ብላችሁ ማም ይህ ምግብ ብያልኩሽ እምቢ ብለሽ ሰውነትሽ እራሱ አቅም አጣ እኮ ማም ንቂያው ቀና ድራማውን ይጫወቱት የለ እንዴ? እኔን እራሱ እኮ አሳምነው ነበር። ወይ ማን ነው የሚከፍላቸው? ጉድ እኮ ነው። አንቺ ቆይ ምንድን ነው የምትፈልጊው? ንገሪኝ ማሚ። ልገያት ነው የምትፈልጊው? ንገሪኝ ምንድን ነው የምትፈልጊው? ንገሪኝ ምንድን ነው የምትፈልጊው? ማሚ ልገያት ነው ቁማች? ልገያት ነው ወይ? ባርኮት ምን እያደረግሽ ነው? ልገጋት። እንደውም ራሴን አጠፋለሽ። ምን አልሽ? አንቺ ፍቅር ልጄን እንዳትጠጋኝ አንተ አውሬ! ልትገለኝ ነው የምትፈልገው? እኔ ስሞትላችሁ ሁላችሁም ደስተኞች ትሆናላችሁ። ስሚኝ ፍቅር፣ ተናድጄ ላደረኩት ነገር በጣም ይቅርታ አድርጊ። አሁን ሳሎን ነይና እንነጋገር። አልመጣም። ቁልፌን ስጠኝ። እኔ አንቺ ቁልፍ ምን ያደርግልኛል? አሁን ቁልፌን ትሰጠኛለህ ወይስ አትሰጠኝ? የለቀሱን ተይውና ሳሎን መተሽ እንነጋገር። እዛ ጋር ከሞት አፋፍ የተመለሰችው እኮ ያሳደገችሽ እናትሽ ነች። ሁላችሁም ድራማ እየሰራችሁ ነው። ሁላችሁም ውሸታሞች ናችሁ። አልሽ አንቺ? አደይ እስቲ ለልጅቷ በሯ ላይ ምግብ አድርጊላት። ይኸው ከመጣች አንድ ነገር አልቀመሰችም። እሺ መጣ እንዴ ማለት ምንድን ነው? የፍቅር ነገር ስላላማረኝ በመሀል ወስጄው ነው። ማን ሰጃለሽ? አንተም ብትሆን እህት እንዳትጎዳ ታደርጓለህ ብዬ ስላሰብኩ ነው። እኔ በጭራሽ እንደዛ አላሰብኩም ነበር። አንተ እኮ በእናትህ ጉዳይ ውጥረት ውስጥ ስለነበርክ ነው። አመሰግናለሁ። ምግቡ ከደረሰ እኔ ላደርስላት። ለምን? እኔ አደርስላታለሁ። አይ በዚህ ስሜት ውስጥ ሆና ባትገናኙ ጥሩ ነው። እሺ በድጋሚ አመሰግናለሁ። ለምን ሄድሽ? ለምን መጣሽ? ምን አገባ? እንዴት ነው የሚያገባኝ? ታላቅ ወንድምሽ እኮ ነኝ። የአንቺ ጉዳይ ከእናቴ ቀጥሎ የሚያሳስበኝ እኔ ብቻ ነኝ። ድራማውን በጣም ችላችሁበታል።
ፍቅር አባቢ ጋር የቆየች አይመስለኝም። የሆነ ቦታ ሂዳ ነው የመጣችው። እዛ ደግሞ እንደ ነገር አድርገዋት እንዳይሆን። ቆይ በክፍሌ ብቻዬን የመቀመጥ መብት የለኝ? ብቻሽን የመቀመጥሽን ውጤት ማየ ነው እኮ። የራስ ጉዳይ አሁን ውጣልኝ። ማን የደወለው? ምን ፈለክ? ፍቅር ኪንጎ እኮ ነኝ። ይሁን ክስ እንደሆነ እንዴ ምን ማለት ነው? እሱ ደግሞ አሁን ለመሟዘዝ ጊዜ የለኝም፣ ማረፍ አለብኝ። ፍቅር ሐዋሳ ከተገናኘን በኋላ ትቼ ስለመጣው ቅር አለኝ። ድንገት ብድግ ብዬ እየመጣሁ ስለሆነ እዛው እንድጠብቅኝ ልነግርሽ ነበር። አልጠብቅም። እንዴ 1 ሳምንት ቆያለሁ ብለሽ አልነበር እንዴ? ብልህስ እኮ ለምንድን ነው የማትጠብቂኝ? ሐዋሳ አይደለሁም፣ መጥቻለሁ። የምርሽን ነው? የምሬን ነው። ቅርብ ጊዜ ነው የገባሁት። ፍቅር እኔ ተገናኝተን እንድናወራ እፈልጋለሁ። የራስህ ጉዳይ። አሁን ምንም ማሰብ አልፈልግም። ፍቅራችን እንድመልሰው ደጋግመሽ ጠይቀሽኝ አሁን ማሰብ አልፈልግም ትኛለሽ? እሺ አሁን ምን ፈለክ? ተገናኝተን እናውራ። አልችልም። ዛሬ ከቤት ከወጣሁ ወንድሜ መሀል ከተማ ነው የሚሰቅለኝ። ነገ እንገናኛለን። ተመስገን ጌታዬ፣ ከዛ አውሬ ሰውዬ ልጅን ስላዳንክልኝ ተመስገን። አይዞሽ እትዬ፣ አረፍ በይ። አሁንም አረፍኩ፣ አርፋለሁ። ልጅ መታልኝ የለ። ህይወት ግን ትገርማለች። ሁሉም ነገር ላይ ይቅል በሆነባት ዓለም ወዳጅና ተወዳጅ የማይገናኙባት፣ ሰው በቤተሰቡ ላይ የሚጨክንባት፣ ጠላትን በቅፋችን ይዘን የምንዞርባት ከኔ ህይወት ይልቅ የስቻለን መጨረሻ ምን ሊሆን እንደሚችል ያጓጓኛል። የኔማ መላቀጡ የማይታወቅ መነሻውም መድረሻውም የደበዘዘ ሆኖብኛል። ማን ነኝ? የኔ የሆነው የቱ ነው? ስለ እኔ ግድ የሚለው የኔ ወዳጅ ማን ነው? ችላ ያልኩት የሚያፈቅረኝና እንደ ትዬ ስለ እኔ እስኪታመም ድረስ የሚያስበው ማን ነው? አደይ። አቤት። አደራ። ለምኑ እትዬ? ልጄን አደራ። በስመ አብ! እንዴት ምን እያሉ ነው? አንቺ ጥሩ ሰው ነሽ ፍቅርተ። ስለ ራሷ እንኳን የማታውቅ ግራ የገባት ልጅ ናት። ስለ እኔ ብለሽ ጠብቂያት አደራ። እኔ ኖርኩም አልኖርኩም አንቺ ጠብቂያት። ኧረ እትዬ እርሱ ሁሌ ማጠገቡ አሉላት፣ ምንም አትሆንም። አሁን ራሱ ሌሊቱ እንዴት እንደምታድር አላውቅም። ባርኮቴም ደክሞታል። እስቲ በየመሃሉ እየሄድሽ አየት ታድርጊያት። እሺ ችግር የለውም፣ አያታለሁ። ፍቅር ምን ሆነሽ ነው? በቃ ተረጋጊ። አባቴ አይፈልገኝም። አባቴ ይጠላኛል። ታዲያ አንቺ ዘጊ፣ ዝም በይ። ቆይ አንቺ በአባት አለመፈለግ ምን እንደሆነ ይገባሻል? ፍቅር እኔ እኮ በአባቴ ከአንቺ በላይ ደርሶብኛል። ዝም በይ። ቆይ አንቺ መቼ ነው ከኔ ጋር መፎካከር የምታቆሚው? እኔ እኮ ልፎካከር አይደለም፣ እኔም እንዳንቺ። ዝም በይ፣ ውጭልኝ። ቆይ አንቺ አባትሽ የምፈልጊውን ነገር አልገዛልሽም ቢልሽ ራስሽን ታጠፊ ነበር? ወይ ጉድ! ለአንዳንዱ ጥቅም ማጣት እንደ ትልቅ መከዳት ነው። እንደኔ ያለው ደግሞ በአባት ከሚደርስ ጥቃት ማምለጥ የተለመደ ነው። እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳሉ አሉ።
ሄሎ አባዬ፣ ደህና ዋልክ? አንድ ጥያቄ ልጠይቅህ ነበር። ኧረ እኔ ምንም አልፈለኩም። ያው ትንሽ ባህሪዋ ስለተቀየረ እሱን ለማረጋገጥ ነው። ድሮስ መች ደህና ባህሪ ኖሯችሁ ነው? ቆይ እኛ እንዴት ነው የምታስበን? ሁለተኛ እንዳትመጪ በላት። ለምን? ቆይ ምንድን ነው የተፈጠረው? ሄሎ ሄሎ አባዬ፣ እኔ ማፌ ሞልቼ አባቴ እላለሁ። ማሚ እኮ አንዳንዴ እውነቷን ነው። ቆይ ሻው ምንድን ነው የሚሻለው? አባቴ ልንም ብለን እንመን? ደግሞ ዛሬ ማሚን በግድም ቢሆን ወደ ሆስፒታል መውሰድ አለብኝ። እናትዬው ወይ ባክቴ፣ ወዴት ነው ማለት? አይ በሰላም ምኑ? ከቤት መውጣትሽ ነው። እንደ ባል ትቆጣጠረኝ ያምርሃል? እኔ ልቆጣጠርሽ አላልኩም፣ ግን ደግሞ ታመሽ ስለነበር ልጠይቅሽ ብዬ ነው። ዋናው ፍቅር መታለች። አሁን ደህና ነኝ። ከቤት ወጥቼ ካልተንቀሳቀስኩ ደግሞ የበለጠ ያመኛል። እሱማ ጥሩ አደረግሽ። ግን ደህና ነሽ አይደል? አዎ ደህና ነኝ። ዋናው ጤና ነው፣ ሌላውን ጊዜ ይፈቷል። ፍቅር ተኝታለች እንዴ? አላወኩም። እኔማ አንቺን ወደ ሆስፒታል ለመውሰድ የተዘጋጀው ነበር። አሁንማ ደህና ነኝ። በቃ እንደዛ ከሆነ አላስረፍድልሽ። አደይ አደይ። አቤት ትይጣሪ? አዎ ባርኮት አልተነሳም እንዴ? አረ ተነስቷል። እና ከተነሳው ጀምሮ አላየሁትም። በጠዋት ነው የወጣው። የት ሄደ? እኔ እንጃ ትያል ነገረኝ። ቁርስ በልቶ ይሆን እንዴ? አይ አልበላም። ላቀርብልህ ስለው ለዳኒ ደውዬልታለሁ ብሎ ወጣ። እንደው ይሄ ልጅ ምንም ቀልብ ያልወደደው። ምን የእርሶ ብቻ እኔም ቀልብ አይወደው። ምን አልሽ? ቁርስ ላቀርብልህ ወይ ነው ያልኩ። እሺ እሺ። ፍቅር ተነስታለች እንዴ? አይ እስካሁን ድረስ ከክፍሉ አልወጣች። በቃ እስቲ እሷንም ጥሪ፣ አብረሽ አቅርቢ። እሺ። ማን ነው? እኔ ነኝ ፍቅር። ማን ግቢ ብሎሽ ነው የገባሽው? ምን ፈልገሽ ነው? እትዬ ቁርስ እንድንበላ ጥሪያት ብላኝ ነው። ከኔ ጋር መብላት ፈልጋ? ከእሷ ጋር ከምበላ ብሞት። ኧረ ለማን ብዬ ባልበላ ይሻለኛል። ቆይ እናትሽ ከዚህ በላይ ምን ታርግልሽ? ምን አድርጊ ነው የምታያት? አንቺ ማትረቢ እኔ ነው እንዲህ የምታወሪው? አንዱ ለቀን ዞር ብልልሽ ቦታሽን ረሳሹ መሰለኝ። ቦታዬን ማንም ሳይነግረኝ አውቀዋለሁ። አስተዋሽ አያስፈልገኝም። ባይሆን አንቺ ማንነትሽን የረሳሹ ታሳዝኛለሽ። ምን ለማለት እየሞከርሽ ነው? ወደ ራስሽ ተመለሽ ለማለት እየሞከርኩ ነው። አንቺ ነሽ ማንነትሽን የረሳሽ፣ ከራስሽ የተጣላሽ ገና ትንሽዬ ልጅ ነሽ። በሰላምና በመከባበር መኖር ምን ያክል ዋጋ እንዳለው ገና አልገባሽም። እሺ አንቺ ቆይ ከማን ጋር እያወራሽ መስሎሽ ነው? ይቺ ነችና የኤርሚያስ ልጅ። ቆይ ማን ነው እንደዚህ የልብ ልብ የሰጠሽ? ማን እንደሆንኩ እንዳስታውስሽ ነው የፈለግሽው? አንቺ ነፈስ። ፍቅር ብዙ ስራ አለብኝ። እኔ ስላንቺ ስራ ምን አግብቶኝ ነው የምትነግሪኝ? እናሳልፊኛ። እኔ ነው እና ያልሽው? እና ምን እንድልሽ ጠብቀሽ ነው? ልቀቂኝ። እትዬ ቁርስ እንዳቀርብ እየጠበቀችኝ ነው። ስሚ፣ እኔና አንቺ ባዶ ሜዳ እንገናኛለን። እታለም መታ የምታድንሽ መስሎሻል? አሁን ቀጥ ብለሽ ከዚህ ክፍል ውጭልኝ። ከመቼ ጀምሮ ነው እንዲደፋር የሆነችው? አደይ
አቤት። ምን ነው ቆየሽ? ከፍቅር ጋር እያወራሁ እኮ። አሀ ከእሷ ጋር አልበላም አልመጣም አለችሽ? አይ እየቆየኝ ነው ያለች። እኔ መጫጣሁት ይሁን። እትዬ ደርሶ ላቅርብ? አይ አልበላም። መጣሁ። እስኪ ቁርስ ሳይበሉ? አይ ምኑም በላሁት። ምን ነው እትዬ ደግሞ ምን ተፈጠረ? እስኪ ተይኝ።